ማርቲ ገበያ የብዙዎች መገበያ። ሰላም ጤና ይስጥልኝ ውድና የተከበራችሁ የማርቲ ገበያ ቤተሰቦች እንደምን አላችሁ እንደምን ከረማችሁ። በዛሬው ዕለት ከ600 ሺህ ብር ጀምሮ የሥራ የመንቀሳቀሻ እንዲሁም የቤት መኪኖችንም ጨማምሬ ይዤላችሁ መጥቻለሁ። ቆይታ ከኔ ጋር አድርጉ። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ማርቲ ገበያ የብዙዎች መገበያ። ያሪስ ኮምፓክት ሞዴሉ 2009 አውቶማቲክ ግጭት ግልብጥ የለውም፣ ጠርዝ ንክኪ የለውም። ዋጋ 1,500,000 ብር ነው። ሃይዙዚ ኦባማ የጭነት ሞዴሉ 2022 ሁሉ ነገሩ የፋብሪካ ነው። ጎማውም ከ80% በላይ ነው። ዋጋ 5,500,000 ብር ነው። ኤፍኤስአር የጭነት ሞዴሉ 2002 ግጭት ግልብጥ ያለውም ዋጋ 3 ሚሊዮን ነው። ኮሮላ ሞዴል 2003 ግጭት ግልብጥ ያለውም ዋጋ 1,450,000 ብር ነው። አውቶማቲክ ነው። ሃይሲ ሚኒባስ ሞዴሉ 1998 ምንም አይፈልግም። ዋጋ 650,000 ብር ነው። ቤንዚል ነው። ፎርዋርድ ገልባጭ ሞዴሉ 1997 ምንም አይፈልግም። ዋጋ 3,500,000 ብር። ፓትሮል ሞዴሉ 1997 የፍሬን ሲሊንደር ብቻ መስተካከል ይፈልጋል። ሌላ ምንም ችግር የለበትም። ዋጋ 600,000 ብር ነው። 5ኤል ሚኒባስ ሞዴሉ 2004 ምንም አይፈልግም። ዋጋ 1,800,000 ብር። ገልባጭ ሞዴሉ 2017 ሁሉ ነገሩ የፋብሪካ ነው። ዋጋ 8 ሚሊዮን ብቻ። እነዚህ መኪኖች እጄ ላይ ይገኛሉ። የምትፈልጉ ሰዎች ካላችሁ በዚህ ስክሪኑ ላይ በተቀመጠው ቁጥር ብቻ መደወል ትችላላችሁ። አንዳንድ ሰዎች ከዚህ በፊት የተቀመጠ ስልክ ቁጥር አለ። ያንን ቁጥር ፈልገው ከዛ በፊት የተሰሩ ስራዎችን አይተው የሚደውሉ ሰዎች አሉ። እኔ እዚህ ጋር የተቀመጠው እዚህ ጋር ያለው ብቻ ነው ልትስተናገዱበት የምትችሉትና የምትፈልጉትን የመኪና አይነት ዋጋውን ሞዴሉን ብዙ ጊዜ ነው እንደዛ ብዬ የምናገረው። አይነቱን ለኔ ስትነግሩኝ የቅርብ ጊዜ ወይም የአመት በፊት መሆኑን እለያቸዋለሁ። አንቺ አይደለሽ እንደ ፖስት ያረክሹ ምናምን የሚሉ ሰዎች አሉ። እኔ በየቀኑ ፖስት ስለማረክ የምፈልጉትን መኪና እዚህ ጋር መረጃ አለጅላችሁ። ለእናንተ እኮ ነው የሚቀርበው። እኔ አበሻ የእውነት ችግር አለበት። የሚያደክመውን አለ ብሎ ቦታው ሲደርስ ወይ እኔንም እንደዚህ ብለውኝ ነው ብሎ የሚያታልለውን ሰው የሚፈልግ አይነት ሰው ነው ያለው፣ እውነት ለመናገር ማለት ነው። እኔ እንደዛ አላረግም። ደጋግሜ እየነገርኳችሁ ነው። መኪና ብዙ ጊዜ ሞዴል ምናልባት ሊሳሳት ይችላል። ምክንያቱም ከሰው ሲመጣ አንዳንድ ሰዎች ሞዴላቸውንም የመኪናውን ሞዴል ለይተው አያውቁምና ያ ስለሆነ አስቸጋሪ ነው። ስለዚህ ምንድነው የሚደረገው? ሄዳችሁ በደንብ ሰርች ታደርጋላችሁ በቻንሲ ነምበሩ ምናምን፣ ከዛ የመኪናውን ሞዴል ማወቅ ትችላላችሁ። ነገር ግን እዚህ ጋር የተለጠፈበት እያለ ሌላ የዛሬ አመት ያለው ዋጋ 2 ሚሊዮን የሚሸጥ መኪና የዛሬ አመት 1.4 ወይ 1.3 ተሸጦ ከሆነ በዛ ዋጋ ላግኝ የሚል ሰው አለ። እባካችሁ እኔንም ተረዱኝ። ምክንያቱም እኔ ለእናንተ ሳቀርብ እንዳትለፉ በማሰብ ብዙ ነገሮችን እንዲቀንስላችሁ አድርጌ ነው የማቀርበውና ተሳርበው የሚዘጋ ሰው አለ። በጣም አስቸጋሪ የሆነብኝ ደግሞ አጉል ሰዓት የሚደውል አለ። ሌሊት 12 ሰዓት ላይ ልክ እንደ መርዶ አርጂ የሚደውል ሰው አለ። ማታ ደግሞ ከ4 ሰዓት በኋላ የሚደውል ሰው አለ። ከ4 ሰዓት በኋላ ማታ እኔ ሴት ነኝ ቤት ነኝ ከዛ በኋላ ያልተነሳ ስልክ አልተነሳም ብሎ የሚጨቃጨቅ ሰው አለ። በማግስቱ ደውሎና በጣም ይገርመኛል። እውነቴን ነው የምላችሁ። እሺ ስልክ አደውሉ ስላችሁ እምቢ ስላላችሁ ትቻለሁ፣ ግን ስልክ አላነሳም። ከ2 ሰዓት በኋላ የሚደወሉ ስልኮች አላነሳም ብዙ ጊዜ ማለት ነው። አንዳንዱ ደግሞ ኢቭን ድምጼን አይሰማም። ዝም ብሎ ተነስቶ ይደውልና ከዛ ስልኩን ብቻ አንስቶ ይደውላል። አለው ስለው ልክ የሴት ድምጽ ሲሆን ይጠራጠራል። እንዴ ደላላ ጋር አይደል እንዴ የደወልኩት? ወንድ ብቻ ነው እንደ ደላላ እንዲል ያረጉኛልና
ሴትም ደላላ አለች። መስራት ከተቻለ ማንኛውም ሰው ይሰራዋል። ምንም ሴት ወንድ ጾታ ነው እንጂ የሚለየን ስራ አይለየንም አይደል እንዴ? ስለዚህ አንዳንድ ሰው ይደረግጣል። ስልኩን ካነሳ በኋላ እርግጠኛ ነሽ ግን አንቺ ነሽ የምትሰሪው ምናምን። ቮይስ አዳምጡ። ቪዲዮ ሲለቀቅ እኮ ድምጽ አለው። ድምጹን እዩት። ድምጽ ዘግታችሁ የምትሰሙ ሰዎች በጽሁፍ አልገልጽም እኔ እንግዲህ ለእናንተ። ስለዚህ የምትፈልጉትን ነገር በደንብ አድምጡ፣ ስሙት፣ እዩት። መኪናውን አገላብጣችሁ እዚህ ጋር ካለው ፎቶ ውጪ አንድ ፎቶ እኔ በውስጥ አልሰጥም። ምክንያቱም በጣም ብዙ መኪኖች ሰው ስሰጣቸው ጤነኛው ሰው ይቀየራል። በቃ እዛ ኮሚሽን ላለመስክፈል መኪናውን ቤትም ዞሮ አሯሩጦ ያለ ኮሚሽን ገዝቶ ለመሄድ የማይፈነቅለው ድንጋይ የማይወጣው ተራራ የለም። እውነት ለመናገር በጣም ሀብታሞች ጋር ይብሳል። በጣም እንትን ገንዘብ ላለመክፈል እንትን ምንድነው የሚባለው መንገብገብ። እና እኔ ከኮሚሽን ውጭ መኪና ላይ ፈርቃ ሊዝባችሁ 2% ኮሚሽን ነው። ማንኛውም ሰው እንደሚሰራው 2% ኮሚሽን ነው። ደላላ የማይበዛው እኔ ራሴ ስለማገኛችሁ ቀጥታ ነው። አንዳንድ ሰው በደላላ አርክመውት አገር አዙረውት ኢትዮጵያ ሙሉ አዳርሶ ልክ እቃውን ሲያገኝ ደግሞ በብሩ የተነሳ ስራው ይፍረስ ተብሎ በጣም ብዙ ነገሮች ውስጥ ይገባል ማለት ነው። እኔ ሁሉ እዚህ ጋር ተቀምጬ ማውራት አልነበረብኝም እውነት ለመናገር ግን በቃ ሰው እንደዛ እንዳወራ ያደርገኛል። የምታዩትን ነገር ከታች ዩቲዩብ ከሆነ ከታች ቲክቶክም ከሆነ ከታች ጋር መቼ እንደተፖሰተ በፈረንጆች ራሱ አውቶማቲክ ሲስተሙ ያስቀምጥላችኋል። ልክ ዩቲዩብ ከሆነ ዲስክሪፕሽን ሞር የሚለውን ማየት የምትፈልጉትን ሞር የምትለዋን ስትነኳት ይሄን ያህል ታይቷል፣ ይሄን ያህል ላይክ አለው፣ ከዛ ደግሞ በዚህ ቀን የተፖሰተው ብሎ ያመጣላችኋል። ያንን ማየት ይሻላል። እኔ ጋር ነጭ ነው ጥቁር ነው ይሄ ነው ሰሌዳው ብላችሁ መጨቃጨቅ ይሻላል። እውነት ለመናገር እኔ አሁን ሰሌዳ አልይዝም። መኪና ብዙ መኪና ነው በቀን የማየው። ስለዚህ መይዛቸው ዋጋ ሞዴል፣ ምክንያቱም የቀኑን ዋጋ ስለማቅ እኔ ዋጋና ሞዴሉን ስትነግሩኝ መኪናውን አይነት ስትነግሩኝ ዛሬ ፖስት የተደረገ መሆኑን ቶሎ በጭንቅላቴ ይመጣልኛል። ካለበለዛ በአይነት በከለር ወይም እላው ላይ ይሄንን የለጠፈ ካላችሁኝ እኔ ምንም ልንግባባ አንችልም ማለት ነው። በጣም እንደዚህ አይነት ሰዎች ስለሚደውሉ ነው አስቸጋሪ የሆነብኝ። እኔ ደግሞ እንደ ደላላ ይሄም አለ እያልኩ መናገር ሰው አይደለሁም። ስለዚህ እንድንግባባ ምንድነው የምታደርጉት? የምትፈልጉትን ነገር በደንብ ማርቲ ገበያ ላይ ስትመጡ ዝርዝር መረጃዎች ተቀምጠዋል። ሞዴላቸው፣ ዋጋቸው፣ አይነታቸው፣ ይዞታቸው ተቀምጧል። ስለዚህ ያንን እዩና ደውሉልኝ። እኔ ለናንተ የሚመቸውን ነገር ነው በደንብ አይቼ ላቀርብላችሁ የምሞክረው እያልኩ ነው። አረ ወገን እስቲ ሼር አድርጉ። እውነቴን ነው የምላችሁ። እንደሌላው ሰው ወጥቶ ቪሎግ የ30 ደቂቃና የ40 ሰከንድ እና የ30 ሰከንድ ቢሰራበት ይሄ ቻናል እስካሁን ከ100,000 በላይ አልፎ ነበረ። ግን ይሄ የስራ አካውንት ስለሆነ ያዝ ይላል። በጣም የኛ ሰው አይቶ እንኳን ላይክ ማድረግ ሰብስክራይብ ማድረግ በጣም የሚከብደው ነው። እውነቴን ነው የምላችሁ። ስራ የሚሰራ ሰው አበረታቱ። ሰው ሰራተኛ እንዲሆን ውሸታም እንዳይሆን ካልሆነ ነገር አሁን ሚዲያውን እያጨናነቀ ያለው ሰሞኑን እንደዚህ ነው እንደዚህ ደድቡ እንደዚህ ሁኑ የሚለው እንደዛ አይነት ነገር ቢለቀቅ ይሻላል 3 ሚሊዮን እና 4 ሚሊዮን ተከታይ ለማግኘት። እውነቴን ነው የምላችሁ። ግን የስራ ሰውን አበረታቱ። ለእናንተም ነገ የሚጠቅማችሁ እኮ የስራ ሰው ስታበረታቱ ነው። የስራ ሰው ስታበረታቱ ነው። ምክንያቱም እዛ ጋር እኮ እንደዛ አይነት ቻናል ላይ መኪና ይሸጣል። እንደ አይነት ከቻናል ላይ ነው የማርኬት አናሊቲክስ ማየት ይቻላል። ምክንያቱም ስለ ማርኬቱ ነው የሚሰራው ብላችሁ እንድታዩ የትም ሳትሄዱ በቤታችሁ ሆናችሁ ብዙ ነገር ማግኘት እንዲችሉ እንዲህ የስራ ሰዎችንና በሙያቸው ነገሮችን ሊሰሩ ለሚሞክሩ ለእናንተ ሊያቀርቡ ለሚሞክሩ ሰዎች ፎሎ ብታደርጉ ተጠቃሚ ናችሁ። ዝም ብሎ ተነስቶ ግን እየጨፈረ እያላገጠ ለሚወጣ ሰው
ያንን ነው ሰብስክራይብ የምታደርጉት። በጣም አስቸጋሪ ነው ሁኔታው። ኤኒዌይ ግን ዛሬ ሰብስክራይብ እንድታደርጉኝ እፈልጋለሁ። እንዲሁም ላይክ ደግሞ ከመቶ በላይ ቢያንስ ከመቶ በላይ ላይክ እፈልጋለሁ በዚህ ቪዲዮ። ለዛሬ ይዤ የመጣሁት ይሄን ይመስላል። ሰላም ሁኑልኝ። ማርቲ ገበያ የብዙዎች መገበያ